የታላቁ የኢትዮጵያ ህዳሴ ግድብ ለሱዳን በርካታ የኢኮኖሚና የልማት እድሎችን የሚያስገኝ መሆኑን የቀድሞ የሱዳን የውሃ ሀብት ሚኒስትርና ዓለም አቀፍ የውሃ ተመራማሪ ፕሮፌሰር ሰይፍ አልዲን ሐማድ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ የአባይ ወንዝ በክረምት ወቅት ብቻ በከፍተኛ መጠን ይፈስ የነበረበትን ሁኔታ በመቀየር ዓመቱን ሙሉ የተስተካከለና የተመጣጠነ የውሃ ፍሰት እንዲኖር እንደሚያደርግም አመልክተዋል። ሩሲያ በምርምርና ልማት በሰው ኃይል ልማትና ቴክኖሎጂ ሽግግር ላይ ከኢትዮጵያ ጋር በጋራ እንደምትሰራ አስታወቀች። በኢትዮጵያ የሩሲያ አምባሳደር ኤቭጌን ቴርኬኒ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የጎበኙ ሲሆን የሁለቱ ሀገራት አጋርነት የብሪክስ አባል ሀገራት አርቲፊሻል ኢንተለጀንስን ለጋራ እድልና ተጠቃሚነት ለማዋል ከሚያደርጉት ሰፊ ጥረት ጋር የሚጣጣም ነው። በተጠናቀቀው 2018 በጀት ዓመት ባለፉት 11 ወራት ከ28 ሺህ በላይ ለሚሆኑ የስደት ተመላሾች የስራ ዕድል ተፈጥሯል አለ የስራና ክህሎት ሚኒስቴር። ሚኒስቴሩ እንዳለው በዚህም ባለፉት 9 ወራት ከ550 ሺህ በላይ ዜጎች በህጋዊ መንገድ የስራ ስምሪት አግኝተዋል። ሀገራዊ ምክክር ጉባኤ የምክክር ባህልን በማዳበር የተሻለች ኢትዮጵያን ለመገንባት አዲስ ምዕራፍ የከፈተ ነው ሲሉ ተመራማሪዎች ተናገሩ። ከሐምሌ 8 ጀምሮ ሲካሄድ ቆይቶ ወደ ማጠቃለያው ምዕራፍ እየተቃረበ በሚገኘው የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ወቅት ተመካካሪዎች እንደገለጹት ምክክሩ የሀገሪቱን ዘላቂ ሰላም፣ አንድነትና ብልጽግና ለማረጋገጥ ወሳኝ መሰረት የሚጥል ነው።